ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እጥር ምጥን ያለ ግን በጣም ኳሊቲ ቆንጅዬ የሚያምር የቤት እቃ ነው ማሳያችሁ ማለት ነው። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ይሄ እቃ ስንት ፈጀ ካላችሁኝ 99455 ብር ነው። 99055 ብሩ የእቃ ሲሆን ትራንስፖርት ደግሞ 400 ብር አውጥቻለሁ ማለት ነው። 99455 ብር ነው የፈጀው ማለት ነው። እቃው የሚሄደው ሸዋሮቢት ነው። እንግዲህ ቆንጆዬ ጽድት ያለ የቤት እቃ ነው የገዛሁላት ማለት ነው። እያንዳንዱን እቃ ዋጋ እምነግራችሁ ይሆናል ማለት ነው። ሸዋሮቢት ያው አጣዬ ለማለት ነው። በነገራችን ላይ አጣዬና ሸዋሮቢት ያው ሸዋሮቢት አጣዬ ነው የሚሉት መኪኖቹ ራሱ እዚህ መናኸሪያና እና አጣዬ ነው የሚሄደው እቃው ለማለት ነው። ላስተካክል ብዬ ነው ስህተት ያኔ ሸዋሮቢት አፌ ላይ መጥቶ ነው መጀመሪያ ማለት ነው። እና ሀባይብ እያንዳንዷን እቃ ዋጋ እምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ የኔ ብርታቶች። ሀባይብ እዚህ ጋር እንደምታዩት ቆንጅዬ ሲኒ ሰሞኑን እየገዛኋት ያለችው የምታምር ቆንጅዬ ሲኒ 4000 ብር ነው ደርዘኑ። ከዛ ዲምላይት ረከቦት ባለ 5 ቋሚ ዲምላይት የሌለው በነገራችን ላይ አለ። ዋጋ 200 ብር ነው 400 ብር ይሁን ልዩነት አለው በነገራችን ላይ ማለት ነው። አንዳንድ ልጆች በውስጥ መስመር እየላካችሁልኝ ነው ዲምላይት የሌለው ማለት ነው። ይሄ ዲምላይት ያለው ነው 4200 ብር ነው። እዚህ ጋር ሰርቪስ አለው የራሱ ጀበና ማስቀመጫና ማጨሻ ፌርሜሎ አለው ማለት ነው። በዛ ሰሞን ግን ያለ ፌርሜሎ ሰርቪስ ብቻ ነበረ እየገዛሁላችሁ የነበረው ጠፍቶ ማለት ነው ሳይኖረው ቀርቶ እና ሀባይብ ይሄንን ይመስላል። እዚህ ጋር ግማሹ አላት ማለት ነው ያልተፈታ። እዚህ ጋር እንደምታዩት ግማሽ ደርዘን አላት ማለት ነው። ሱፍራ ሎሚ በነጭ ነው 1100 ብር ነው ይሄን ያሰራሁላት ማለት ነው። ከዛ ሌላ ተጨማሪ ሱፍራ አላት ወርቃማ ሱፍራ ማለት ነው። የምግብና የቡና በጣም የሚያምር ቆንጆ ሱፍራ ነው። ይሄንን 2400 ብር ነው የገዛሁላት ማለት ነው። ይሄ የቡናው ነው። ከዛ የምግብ ደግሞ የቡናውን የሚያክል 2 የሚያክል ነው የሚሆነው ማለት ነው። ረጅም ነው አያችሁት? ይሄንን ይመስላል ማለት ነው። የምግቡ ረጅምና ሰፊ ነው። ማሻአላ ተባረከ ረህማን 2400 ብር ነው ሁለቱ ማለት ነው። የቡናውም የምግቡም ሆኖ ማለት ነው። ከዛ እዚህ ጋር ምን አላት መሰላችሁ? ቆንጆ የሻይ ብርጭቆ 1 ደርዘን በወርቃማው አላት። አያችሁት? እዚህ ይሄ ማለት ነው ሲወጣ በጣም ነው የሚያምረው። ኳሊቲ ነው። ቆንጆ የሻይ ብርጭቆ ነው። 1 ደርዘን አላት ማለት ነው። እዚህ ጋር 6 ፍሬ ያለው ይሄኛው 6 ፍሬ 12 ፍሬ ማለት ነው። ከነ ሰርቪሶቻቸው ዋጋው 4000 ብር ነው። ታችን ላይ ይሄ ኖርማሉ ቅናሽ ነው 1250 ብር ነው። አሁን ላይ አሪፍ ነው። አሪፍ ዋጋ ላይ ነው ያለው። ያኔ ተወደደ ተጋነነ የሚባል አይደለም ኖርማሉ ማለት ነው። ይሄኛው ግን ኳሊቲ ስለሆነ የቅንጦትም ስለሆነ ነው 4000 ብር የሆነው ከነ ሰርቪሱም ነው። ሌላው እዚህ ጋር የወተት ተንጠልጣይ አላት ማለት ነው። በጣም የምታምር ቆንጅዬ የወተት ተንጠልጣይ ዋጋዋ 3200 ብር ነው። ካርቶኑ እዚህ ጋር አለ ማለት ነው። ይሄ ነው ካርቶኑ። ባለ 4500 ነበር ያለችኝ የለም ያኛው ጠፍቷል ማለት ነው። ለረከቦቱ ማች የሚሆን ጋቻ 450 ብር ገዝቼላታለሁ ማለት ነው። ሌላው 3 ሴሪ ፔርሙስ ሳህን የሚያማምሩ ቆንጆ ፔርሙስ ሳህን አላት ማለት ነው። ዋጋው 6800 ብር 3 ፒሱ። ካርቶኑ ይሄ ነው ማለት ነው። አህያናን ጥቁር ይመጣዋል፣ ሲልቨር ይመጣዋል። ይሄም በጣም የሚያምር ቆንጆ ከለር ነው ማለት ነው። እንደምታዩት ማሻአላ የሆነ 3 ፒስ የፔርሙስ ሳህን ወይም ሐራራ ዱባይ ሐራራ ነው መሰል የምትሉት፣ እኛ ሳውዲ ደግሞ ሐፍዛ ነው። ሐፍዛ ምንድነው ትሉኛላችሁ ጽፍላችሁ ማለት ነው። እኛ ሳውዲ መካ ነው እኔ የኖርኩት፣ እንደዛ ነው የምንለው እኛ ጋር ማለት ነው። በዚህ ጋር እስቲመር አላት። እስቲመር የገዛዋት 5500 ብር ነው። ከፍ ያለች ናት። የቤት መበኸሪያ ማለት ነው።
በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እንደዚህ ይከደናል። ካርቶኗ ይቺ ናት ማለት ነው። ካልፈለጋችሁ ይሄ ማሳጠር ይቻላል እንደዚህ። ይሄኛውም እንደዚሁ የሚነቃቀል ነገር ነው ማለት ነው። ከዛ እችኛዋን እዚህ ጋር መክደን ትችላላችሁ ማለት ነው። ዋጋው 5500 ብር ነው። ያው ሽቶ ተደርጎ የቤት እንትን ማለቻ ነው። ያው ሁሉም የማያውቀው የለም ይሄንን ማለት ነው። እዚህ ጋር እንደምታዩት ዋጋው 5500 ብር። ይሄ በዚህ ጋር 8500 ብር የተገዛ የወጥ ሳህን አለ ማለት ነው። ግሎባል ክዳኑ ግዛዚ የሆነ ነው። ከለር ከቢጫ ውጭ ምንም ነገር ስላላገኘሁ ነው እንጂ ነጭ ከለርም አለው። ግን ይሄን በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ይሄ 8500 ብር 5 ሴሪ የወጥ ሳህን ማለት ነው። አንደኛውን ብለ ያሰርኩት እንጂ ሁሉም አለው እዚህ ውስጥ ማለት ነው። በጣም ቆንጆና የሚያምር ዘመኑን ማያልፍበት የወጥ ሳህን ነው ማለት ነው። እያንዳንዱ እዩት እስኪ ማሻአላ ተባረከ ረህማን። በጣም የሚያምር እቃ ነው። ትወዱታላችሁ ማለት ነው። ያው በዚህ ጋር ፓርቲሽን አላት። ፓርቲሽን 1400 ብር ነው። በጣም የሚያምር ቆንጆ ፓርቲሽን ነው ማለት ነው እንደምታዩት ማሻአላ። ከዛ እዚህ ጋር የማይካ ሰርቪስ 800 ብር። በነገራችን ላይ አንድ አይነት ስላላገኘሁ ነው። ማይካ ነገሮች ያው አሁን ላይ አማራጭ የለም ማለት ነው። እዚህ ጋር ደግሞ የማይካ ሰርቪስ ባለ 140 ብሩ ቆንጆ አንድ ደርዘን 1680 ብር ገዝቼላታለሁ ማለት ነው። ሌላው ትሪ ነው። የማይካ ትሪ 4 ሴሪ ነው። ይሄ 4 ፒስ ወይም 4 ሴሪ በጣም ቆንጆ ነው እንደምታዩት ማሻአላ። 2000 ብር ነው ዋጋው 2000 ብር። እዚህ ጋር የቆሎ ሳህኖች 6 ፍሬ አላት። ኬክ ምናምን መብያ ማለት ነው። የቆሎ የሚባለው ተለምዶ ስለሆነ ነው እንጂ ኬክ ማውን የማይበላ ቤቱ የማያመጣ ሰው የለም። እነዚህ ዋጋቸው 300 ብር 6 ፍሬ አንዱ 50 ብር ነው ማለት ነው። የሾርባ ሳህን 6 ፍሬ ነው 600 ብር 100 ብር ናቸው። እነዚህ የሚያማምሩ ቆንጆ የሾርባ ሳህኖች። ሌላው የሾርባ ማግ ይሄ ነው። የሚያምር ኮፊ እንትን ነው ያለው ማለት ነው። ጥቁር ነው ግን በጣም ነው የሚያምረው ማሻአላ ተባረከ ረህማን። ይሄንን ግማሽ ደርዘን 1300 ብር ነው የገዛሁላት ማለት ነው። ዋጋው 1300 ብር። እዚህ ጋር ደግሞ የውሃ ኮምፕሌት በወርቃማ አላት። ይሄንን 2600 ብር። እዚህ ጋር ምን ላስታውሳችሁ መሰላችሁ ሀባይብ፣ እኔ አሁን እዚህ ጋር ይሄንን እቃ እየዞርኩ ነው የምገዛላችሁ። ቀን በቀን የዋጋ ልዩነት አለ። እያንዳንዷን እቃ ሂሳብ ስንት ነው ይሄ ስንት ነው ይሄ ስንት ነው አትበሉ። እኔ እናንተ ለራሳችሁ ገበያ ሄዳችሁ ተከራክራችሁ እንደምገዙት ተከራክሬ ነው የምገዛው። ነግሬያችኋለሁ። ደሴ ያለውን ደሴ የሚቀንስ ከሆነ ደሴ ለምሳሌ ይሄ የውሃ ኮምፕሌት 3000 እና እስከ 3500 ብር ይሸጣል ኮምቦልቻ ማለት ነው። ግን እኔ ደሴ ሄጄ ነው የምገዛላችሁ ይሄንን ማለት ነው። ያ ማለት እናንተ እንዳትጎዱ በማሰብ ነው። እኔ ለራሴ ኮምቦልቻ ይሻለኛል ወይስ ደሴ ይሻለኛል፣ ይሄንን እቃ ብገዛ የትኛው ቦታ ይሻለኛል ብዬ ለራሴ እንደምገዛው ሁሉ ለእናንተ እገዛለሁ ማለት ነው። እያንዳንዱን እቃ ይሄን እፈልጋለሁ ዋጋ ስንት ነው ትሉኛላችሁ። ዋጋ ደግሞ ያላቀውም ስላችሁ ትቆጣላችሁ ማለት ነው። አሁን እኔ ይሄን ያህል ነው ማለት አልችልም። ዛሬ በገዛሁበት አሁን ዛሬ ከጠየቀችኝ ዛሬ ይሄን ያህል ገዝቻለሁ 2600 ገዝቻለሁ እላለሁ። ችግር የለብኝም ማለት ነው። ወላኪን እያንዳንዷን እቃ ጽፋችሁ ዋጋውን ንገሪንና ዋጋውን ሂሳብ ሰርተሽ ላኪልንና እንላክ ስትሉኝ እኔ ሂሳብ ለመስራት ጊዜም የለኝም። በዛ ላይ ደግሞ ያልገዛሁትን እቃ እኔ በፍጹም ሂሳብ አልሰራም ማለት ነው። እዚህ ጋር ደግሞ እንደምታዩት ካውያ አላት 4000 ብር ነው። ይሄ ካውያ በጣም ቆንጆ ውሃ መጨመሪያ ያለው ማለት ነው። ከዚህ ከፍ ያለ ነበር እስከዛሬ የምገዛላችሁ በሳይዝ እሱ ጠፍቷል አሁን ማለት ነው። ይሄኛው ለኢትዮጵያ ልብስ በተቆታ ደግሞ በቂ ነው እውነት ለመናገር ማለት ነው። ወጣ አላት እዚህ ጋር ውሃ መጨመሪያ ማለት ነው። የቡና መፍጫ 1500 ብር ሁለት አይነት ነው የገዛሁላት። ይሄን ብድግ ለማድረግ ስለሚመች እዚህ ጋር ደግሞ 200 ግራም ብረት በብረቱ በአንደኛ በሚባለው 7300 ብር ነው የዚህ ዋጋ። የውሃ ኮምፕሌት በአክለሪክ 3800 ብር ነው የዚህ ዋጋ ማለት ነው። በጣም የሚያምር ቆንጆ ዲዛይን ነው ያለው።
6 ኩባያዎች አሉት። እዚህ ጋር እንደምታዩት ነው ዲዛይኑ ማለት ነው። ሌላው የውሃ ኮምፕሌት የቱርክ ኮምፕሌት እዚህ ጋር በምስሉ ላይ ልክ እንደምታዩት ነው። ምንም እንትን የለውም። ሁልጊዜም ስለምገዛው እያያችሁት ነው። ብርጭቆ እንደዚህ የሚያምር ቆንጆ ብርጭቆና 6 ብርጭቆና 1 ጆክ አለው ማለት ነው። ጆኩም እንደዚህ የሚያምር ፋሽኑ የማያልፍበት የፈለገ የዘነጠ የከተማ ሰው ቢመጣባችሁ በቃ የማያሳፍር እቃ ነው። እኔ ብልጭልጭ ነገር አልወድም እውነት ለመናገር። ይሄ በጣም ቆንጆና ተወዳጅ ነው ማለት ነው። አባይብ እዚህ ጋር 5 ማዕዘን የውሃ ብርጭቆ ግማሽ አላ 850 ብር ነው። የሻይ ብርጭቆ ግማሽ ደርዘን 625 ብር ነው ይሄ ማለት ነው። ዲዛይኑ እንደዚህ የሚያምር ቆንጆ ወፍራም የሆነ የሻይ ብርጭቆ ነው። ያው እንደነገርኳችሁ ኖርማሉ የሻይ ብርጭቆ ዋጋው ማሻአላ ተመጣጣኝ ነው፣ የተጋነነ አይደለም ማለት ነው። ሌላው ደግሞ እዚህ ጋር በእርግጥ 400 ብር ነበር ግማሽ ደርዘን ይሄ ብርጭቆ፣ አሁን 625 ብር ሆኗል ማለት ነው። እዚህ ጋር ረና ቱርኪ በአንደኛው ደግሞ 3500 ብር አላት ማለት ነው። 772 ነው። 771 ከሆነ እንደዚሁ 3 ሴሪ ሆኖ 3 ፍሬ ሆኖ አነስ ይላሉ ሳህኖቹ ማለት ነው። እቤቴ እኔ ሁለቱም ስላለኝ ነው የምነግራችሁ ማለት ነው። እዚህ ጋር ደግሞ ፔርሙስ 1 ሊትር ቆንጅዬ የሚያምር 2800 ብር ነው የገዛውላት። ልቅም ያለች ቆንጅዬ ከለር እንደምታዩት እቃነቱን በጣም ቆንጆ ኳሊቲ ነው። 2800 ብር ነው የዚህ ዋጋ ማለት ነው። ደግሞ እዚህ ጋር ፔርሙስ አላት ማለት ነው 2800 ብር። ውስጡ ጠርሙስ ነው 2 ሊትር ነው ዋጋ 2800 ብር። በጣም ቆንጆ ማክስ የሚል ፔርሙስ ነው ማለት ነው። የዚህ ዋጋ 2800 ብር። 1.9 ነው ሊትሩ። ያው 2 ሊትር ነው የሚባለው ግን 10 ሳንቲ ነው የምትባለው። 10 ምንድነው የጎደለው 10 ሚሊ ማለት ነው። እዚህ ጋር 4 ሊትር የሽንኩርት መፍጫ፣ ለሽንኩርትም ለስጋም ይፈጫል፣ ግን ለስጋ ይግላል ብያችኋለሁ። ያው እያሳረፋችሁ ካልሆነ በስተቀር ማለት ነው። ዋጋው 3800 ብር። ይሄ እኔ ቤትም አለ እያያችሁት ነው ማለት ነው። አይ በዚህ ጋር በ3400 ብር አሁን ለታ ጠፍቶ ነበር እውነት ለመናገር ከደንበኛ ጋር ጠፍቶ ሌላ ቦታ ለገዛ ብዬ 3800 ብር አሉኝ ማለት ነው። ከዛ ልጅቷን ስነግራት ተይው አለችኝና ተውኩት። ልዩነት አለው አያችሁ፣ የቃ ልዩነት ደንበኛ ጋር ሲሆንና ሌላ ቦታ ሲሆን ይለያያል። ይሄን የገዛሁት 3400 ብር ነው ማለት ነው። ሱታይ የውሃ ማሞቂያ አሁን ለ700 ሺህ ብር ዕቃ ገዝቼ 713 ሺህ ነው እንደዛ ገዝቼ ለሷ ልጅ ፈልጌው ጠፍቶ በግዲ ነው ዛሬ ሲመጣ ያው ነፍስሼ ነው ዋጋው። እዚህ ጋር ሳቼ ጁስ መፍጫ ነው በጥቁሩ ነው ይሄ 7800 ብር። በቢጫው ሲሆን ደግሞ 6800 ብር ነው። ይሄ ጠፍቶ ነበር አሁን ነው የመጣው ማለት ነው። እዚህ ጋር ደግሞ 8 ሊትር ባሊዎች አሉ 250 260 260 520 ብር ነው ሁለቱን። እዚህ ጋር የቆሻሻ ባስኬት የልብስ ባስኬት አለ 600 ብር። ያስቤዛ 9 ፒሶች እነዚህን ደግሞ 3300 ብር። የወጥ ማማሰያ 400 ብር። የካሮት መፈቅፈቂያ 400 ብር። እዚህ ጋር ደግሞ የፓስታ ማጥለያ 550 ብር እና 2 የወጥ ጭልፋዎች ኳሊቲ ጭልፋዎች እነዚህን 700 ብር ገዝቼላታለሁ ማለት ነው። የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላም ሁኑ።